ቤተክርስቲያን በአገዳም ትሰራ፣ በሳርም ትሰራ፣ በከበረም ድንጋይ ትሰራ፣ በገጠርም ትሁን በከተማም ትሁን በየትኛውም ቦታ አንዲት ናት። የሚፈጸመውም ያው አንድ ምስጢር ነው። የሚመለከውም በአንድነቱ በሶስትነቱ ያለ ዘላለም ሥላሴ ነው። የሚደንቀው ግን ይህ ቤተ ክርስቲያን ከተጀመረ ጀምሮ አንዳንድ ጊዜ ሀብሃሎ ገደላ ህየ ይትጋብው አንስርት ምናምን ባለበት አሞሮች ይሰበሰባሉ። በተለይ ታቦት ቆሞ አይሞከርም አይመከርም። ታቦት አቁሞ ልመና አይደረግም። ታቦተ ሕግ አቁሞ ልመና የኢትዮጵያ ቤተክርስቲያን ድርሻ አይደለም። የኢትዮጵያ ቤተክርስቲያን ዓላማ አይደለም። አባቶቻችን አላወረሱንም። አባቶቻችን ያላወረሱንን ነገር መጠቀም ደግሞ ውድቀትን ነው የሚያመጣ። እኛ ያላከበርነውን የገንዘብ መለመኛ ያደረግነውን ታቦተ ሕግ ማንም ሊያከብርልን አይችልም። አሁን ገበያው ቤተክርስቲያኒቱ ላይ እየደራ ነው፣ ከፍም እያለ ነው። ጋብቻ አለ። ጋብቻ ከምስጢራት አንዱ ነው። ስርዓተ ተክሊል በምስጢር የሚፈጸመው ጋብቻ ዘፋኞቹ ተከልክለው ከሆነ ዘማሪዎቹ ደግሞ ለዘፋኞች ከሚከፈለው ገንዘብ በላይ ተከፍለዋቸው ቃለ እግዚአብሔር በገንዘብ ተገዝቶ የሚመጡበት መንገድ እየተፈጠረ ነው። ምናልባት ተቃውሞ ሊገጥመኝ ይችላል፣ የብዙ እንጀራ መዝጋት እንዳይሆን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አመሻችሁ እንዳልል ሊነጋ ነው። እንደምን አደራችሁ እንዳልል ከመንፈቀ ሌሊትም ያለፈ ወደ ንጋቱም ያልደረሰ ጊዜ ነው። እንዲህ አይነቱ ምን እንደሚባል አላውቅም። ምን እንበለው? እስካሁን ድረስ እግዚአብሔር ስለጠበቀን ክብርና ምስጋና ለእርሱ ይሁን። ተረፈ ጊዜውን ደግሞ ተረፈ ሌሊቱን እግዚአብሔር ይባርክልን። በአገልግሎታችሁ ሁሉ እግዚአብሔር ይባርካችሁ። እኔ በዘመኔ ለኑዛዜ ገንዘብ በማሰባሰብ ይህን ያህል ሰዓት ያሳለፍኩበት ዛሬና ዛሬ ብቻ ነው እስካሁን ባለው። በሌላ መልኩ በአገልግሎት እናነጋለን። በተለይ በሰሜን አሜሪካ እንዲሁ በትምህርት በጥያቄ በመልስ በተለያዩ ጉዳዮች እናነጋለን። ለዚያውም ስራ ውለው ደከመን ሰለቸን የማይሉ እንደናንተ ተግተው ከሚሰሩ የእግዚአብሔር ልጆች ጋር። ገንዘብ በማሰባሰብ ደረጃ ግን እንደው እርግጠኛ ነኝ 1 ሰዓት ከቆየው ብዙ ቆይቻለሁ። ቶሎ ብዬ መውጣት ነው የምፈልገው። ምክንያቱም ብዙ ጥያቄ የሚያስነሳ ነው ለኔ አይምሮ። ግን ዛሬ ከተገደድኩበት ሁላችሁም ለቅድስት ቤተ ክርስቲያን ሙሉ ሕይወታችሁን ሰጥታችሁ ደከመን ሰለቸን ሳትሉ በዚህ አይነት መልኩ ተሰልፋችሁ እግዚአብሔርን ለማገልገል በትጋት ተሰማርታችሁ እያየው እኔ ደግሞ ሂዶ ማረፍ ከባድ ስለሆነብኝ እስካሁን ድረስ አብሬያችሁ እንድቆይ ሕሊናዊ ዳኝነቴ አስገድዶኛል። ከዚያም በላይ ደግሞ ሕፃናቱ ይሄ የሕፃን ልጅ ጠባይ አይደለም። በእውነት እንደው መንፈስ ቅዱስ መርጦት ጥንትም ከመረጣቸው ሕፃናት አንዱን አድርጎት እግዚአብሔር እንጂ ሕፃናት ወዲያውኑ ለእንቅልፍ የተጋለጡ ናቸው። ግን ከማንኛውም በላይ እንዲሁ ሆኖ ማየት ሁላችንንም ይገዛል፣ ያስተምራል። እግዚአብሔር ያሳድግ። ሌሎችም ሕፃናት ቅድም አይቻለሁ። እግዚአብሔር ያሳድጋቸው። ሕፃናት ለታላቅ ቁም ነገር ያድርስልን። ዘመኑ ለሕፃናት ፈታኝ ነውና፣ ዘመኑ ለሕፃናት እጅግ አደገኛ ነውና ከሚታየው አንጻር ከዚያ ሰውሮ
በቤቱ በጥበብ በእውቀት በሞገስ ሕፃናቱን እንዲያሳድግልን የእግዚአብሔር ቅዱስ ፈቃዱ ይሆንልን። ይሄ የወላጆችንም ብርታት ያሳያል። ልጆች እንዳስተዳደጋቸው ነው፣ እንዳሳዳጊዎቻቸውም ነው። ስመ እግዚአብሔር ከሚጠሩ ትጋት ንቃት ካላቸው ስንፍናን ሀኬትን በቃ ብለው ከወሰኑ ወላጆች ልጆችም ይማራሉ፣ እንደዚሁ የተግባሩ ባለቤቶች ይሆናሉ። ስለዚህ ለኛ ይህም ሕፃን አስተማሪ ነበረ፣ ሌሎችም ሕፃናት። በዚህም እግዚአብሔርን እናመሰግነዋለን። ሌላው ሊቀ ሊቃውንት እንደተናገሩት የጽርሐ ጽዮን ቅድስት ማርያም ገዳም ሕንፃ ሲታነጽ ከነገሌ አብያተ ክርስቲያናት ይሄ እንዲበልጥ በሚል በፍክክር አይደለም፣ የቤተ ክርስቲያንም ጠባይ አይደለም። ቤተ ክርስቲያን በአገዳም ትሰራ፣ በሳርም ትሰራ፣ በከበረም ድንጋይ ትሰራ፣ በገጠርም ትሁን በከተማም ትሁን በየትኛውም ቦታ አንዲት ናት። የሚፈጸመውም ያው አንድ ምስጢር ነው። የሚመለከውም በአንድነቱ በሶስትነቱ ያለ ዘላለም ሥላሴ ነው። ስለዚህ በፍክክር የኔ አጥቢያ ይደግ የኔ አጥቢያ ይስፋ ተብሎ የሚሰራ አይደለም። የጽርሐ ጽዮን ቅድስት ማርያም ገዳም ለስፋቱም የተነሳሳንበት ምናልባት ፈቃደ እግዚአብሔር የሆነላችሁ የካቲት 21 ቀን ቅዳሴ ቤቷ ሲከበር ጋብዣችኋለሁ። አሁን የካቲት 21 በየዓመቱ ቅዳሴ ቤቷ እናከብራለን። የምታዩት ነገር ስላለ በብዙ የሚቆጠሩ በሺዎች የሚቆጠሩ ዲያቆናት፣ ቀሳውስት፣ መነኮሳት፣ ዲያቆናት ቅስና ለመቀበል፣ ደቀ መዛሙርት ዲቁና ለመቀበል፣ ቀሳውስት መነኮሳት ደግሞ ቁምስና ለመቀበል አካባቢውን ይሸፍኑታል። ክህነት ደግሞ ከነስያሜው ምስጢረ ክህነት ነው። ምስጢር ነው። ዝም ብሎ ሜዳ ላይ የሚፈጸም አይደለም። አሁን ከችግር አንጻር ሜዳው ላይ ነው ምስጢረ ክህነት እየፈጸምን ያለ ነው። ሜዳ ላይ እልም ያለ ሜዳ ላይ ትንሽ ድንኳን ለመትከል እንሞክራለን፣ ግን አይበቃም። በዛፉ ስር በምኑ አሁን ዛፎችም ትንሽ መጠለያዎች ሆነውናል። አሁንም የተጀመረውም ህንፃ አገልግሎት እየሰጠን ነው። ስለዚህ ምስጢረ ክህነት ከሆነ ከሰባቱ ምስጢራት አንዱ እስከሆነ ድረስ ምስጢራትን መፈጸሚያ የባህር ዳር ሀገረ ስብከት መንበረ ጵጵስና የገዳማቱ ሁሉ አገልግሎት መስጫ ስለሆነች ብቻ በሰፊው እንድትሰራ ተገደናል ማለት ነው። ምክንያቱ ይሄ ነው እንጂ ታላላቅ አብያተ ክርስቲያናት በተለያዩ ቦታዎች ስለተሰሩ እኛም ትልቅና ግዙፍ ቤተ ክርስቲያን እንዲኖረን ብለን የጀመርነው አይደለም። ከአገልግሎቱ አንጻር ነው። ከአገልግሎቱ አንጻር እንግዲህ በዚያ ላይ በሺ የሚቆጠሩ ዲቁና የሚቀበሉ፣ ቅስና የሚቀበሉ፣ ቁምስና የሚቀበሉ በመጡበት ቦታ ላይ በዚያ ላይ ደግሞ ምዕመናን ሲጨመሩ መጥበቡን ተመልከቱት። ስለዚህ ቢያንስ አቅማችን በሚመጥነው መልኩ ሰፋ ያለ ቤተ ክርስቲያን ይኖረን ተብሎ ተጀምሯል። የሚደንቀው ግን ይህ ቤተ ክርስቲያን ከተጀመረ ጀምሮ አንዳንድ ጊዜ ሀብሃሎ ገደላ ህየ ይትጋብው አንስርት ምናምን ባለበት አሞሮች ይሰበሰባሉ ይላል። አንዱን ብቻ እንውሰደውና ከምስጢሩ እና ስራ ካለ የገንዘብ እንቅስቃሴ ካለ አላስፈላጊ ውዝግቦች ሲፈጠሩ እናያለን። ሐሜቶችም ሲፈጠሩ እንሰማለን። ጽርሐ ጽዮን ላይ እንደዚህ አይነት የሚባል ወሬ የለም። እጅግ ጠንካራ የሆኑ አሁንም በመካከላችን ተቀምጠው ይህንን ስራ የሚከታተሉ እህቶች፣ እናቶች፣ ወንድሞች ከሀገረ ስብከቱ ከስራ አስኪያጁ ጀምሮ ያሉበት ሁላችን በበላይ የምንጠብቀው ድምፁ የማይሰማ የታመነ ኮሚቴ አለን። እዚህ ለሚሰራው ስራ ሁሉ የሚገዛ ነገር ቢኖር የጥናት ክፍል አለ። ጥናት ክፍሉ ይጠይቃል፣ ያረጋግጣል፣ የገበያውን መውጣት መውረድ። ቅድም
ኃይለ መስቀል ሲናገር እንደነበረው ቀንሱ ብሎ ተከራክሮ አሳምኖ የራሳቸውን ድርሻ እንዲያደርጉ ያደርግና ከዚያ በኋላ ወደ ግዢ ክፍል ነው የሚተላለፈው። ግዢ ክፍል ደግሞ ያን ገዝቶ ነው የሚያመጣው። በዚያ ላይ ደግሞ ስህተት እንዳይፈጠር የሚከታተል ምን ይመስላል ተብሎ ሌላ የሚቃኝ አለ ደግሞ እና የተቆላለፈ የተያያዘ በሃይማኖትና በሃይማኖት ብቻ የሚሰራ ስራ ስለሆነ ሁሉም በፍቅር ላይ አንድ ሆነው የእግዚአብሔርን ቃል ተግባራዊ በማድረግ የሚሰሩበት ቦታ ስለሆነ ማንኛውም ምእመን ማየት ትችላላችሁ። በዕለተ ሰንበትም ኑ፣ በእመቤታችንም በወር በዓላት ኑ። ከታች አስፋልቱ ተዘግቶ ከላይ ተራራውን ደብረ ቅዱስን የሚሸፍን ህዝብ ነው ያለ። በፍቅር የሚሰጥ በፍቅር የሚለግስ ልመናን እንዲለመን የማይፈልግ ለምዶታል። ዚያጋ ይህንን አድርጉ። በተለይ ታቦት ቆሞ አይሞከርም አይመከርም። ታቦት አቁሞ ልመና አይደረግም። ታቦተ ሕጉ ከቆመ ዝማሬ፣ አምልኮ፣ ውዳሴ፣ ቃለ እግዚአብሔር ብቻ ይቀርባል። እግዚአብሔርን የምንለምነው ታቦተ ሕጉ ከቆመ ሰላምን ስጠን፣ ፍቅርን ስጠን፣ አንድነትን ስጠን፣ በልዩ ልዩ ችግር የሚገኙ ወገኖቻችንን እርዳ፣ ሕፃናቱን አሳድግ፣ ህሙማኑን ፈውስ፣ የቸርነትን ስራ አድርግ፣ ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብለን ከምንለምን በስተቀር አይደለም። ጽርሐ ጽዮን ቅድስት ማርያም ገዳም በባህር ዳር ከተማ አድባራትና ገዳማት ጨርሶ እንዲህ አይነት ነገር እንዳይሞከር መልእክትም የተላለፈበት ነው። አንዳንድ ጊዜ አዩኝ አላዩኝ ብለው የሚሞክሩ ቢኖሩ እነሱም ህዝቡም አይሻልም። ይህ ሐረርም በነበርኩበት ጊዜ ተግባራዊ የሆነ ነው። ታቦተ ሕግ አቁሞ ልመና የኢትዮጵያ ቤተክርስቲያን ድርሻ አይደለም። የኢትዮጵያ ቤተክርስቲያን ዓላማ አይደለም። አባቶቻችን አላወረሱንም። አባቶቻችን ያላወረሱንን ነገር መጠቀም ደግሞ ውድቀትን ነው የሚያመጣ። እኛ ያላከበርነውን የገንዘብ መለመኛ ያደረግነውን ታቦተ ሕግ ማንም ሊያከብርልን አይችልም። ለዚህም ነው አድረን እንድንለምን ቤተክርስቲያን ላይ ሳይሆን በዚሁ ወንጌል በምንማርበት ገበያም ላይ ሳንወጣ በዚሁ እንድናደርጋት የቤተክርስቲያኒቷን ክብር ለመጠበቅና ለማስጠበቅ ነው። ስለዚህ ይህን ያህል ያደከምናችሁ የምትሰጡትም እንድትሰጡ፣ ለዚህ ደግሞ ስጦታ ያላቸውን ወንድሞቻችንን እህቶቻችንን ከተለያዩ አቅጣጫዎች መጥተው ይህን ያህል ያመሹት እንደ አጥቢያ ከሆነ አጥቢያቸው የነ ኃይለ መስቀል የእህቶቻችን ከአዲስ አበባ የመጡት አዲስ አበባ ነው። ግን ይህችን ቤተክርስቲያን የነሱ ናት። የትም ያለች ቤተክርስቲያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከሆነች የሁላችንም ናትና ይመለከተናል። ተባብሮ መስራትን ልማድ እናድርገው። አባቶቻችንም ያወረሱን ነው። አባቶቻችን ያላወረሱንን ነገር አንጠቀም። ዛሬ ርዕሰ ሊቃውንት አባ ገብረ ኪዳን መላከ ሰላም እዚሁ አበረውን ያሉት ኤፍሬም ሙሉ ዓለም የሀገረ ስብከቱ ስራ አስኪያጅ እና እኔ ሆነን እንመካከር ነበር። ምክክራችን የኛ ያልሆነ ነገር እየሰለጠነ ነው። እኔም ነፍስ የማትወደው ርዕሰ ሊቃውንትም መረኔም ይሄንን አልወደውም ነው ያሉ። መላከ ሰላምም አንድ ድምፅ ነው ያወጣን። ይሄ ነገር ዝም ብሎ ነው የተባባል ነው። እሱ ምን መሰላችሁ? ከሐዋርያት ያልወረስ ነው፣ ከሐዋርያት ያልተማር ነው። ፎቶግራፍ ተለጥፎ እነገሌ ሊመጡ ነው። እኔ ፎቶግራፊ በተለጠፈው ቁጥር በእውነት ነው የምላችሁ ውስጤ በጣም ነው የሚከፋው። ቤተክርስቲያን ውስጥ ሕግና ስርዓቱ ባለበት እሺ ይቀመጥ። አስታውሳለሁ እዚህ ጋር ትንሽዬ ፎቶግራፍ ነበረች። አይ ለዚህ ብለው ይሄንን ሲያደርጉት እየተከራከርን ነው ያደረጉት። ምን ያደርጋል? አሁን እነገሌ ሊመጡ ነው፣ እነገሌ ነጋሪት ጉሰማ በቃ እልል በሉ። እነገሌ ደግሞ ሲቀሩ መከራ ነው። በዚህ በጽዮን እንኳን ስንት ጊዜ ተቀያየረ የኛ ማስታወቂያ። መጀመሪያ ይመጣሉ የተባሉት ሌሎች ናቸው። ከዚያ ደግሞ ተሰረዘና ሌላ፣
ከዚያ ደግሞ ሌላ ወደ ሶስተኛ ጊዜ መሰለኝ እና ሶስቱም አየር ላይ ውሏል። አንደኛ ያሳጣል፣ ያልመጣውንም ሰው ያሳጣል፣ የቤተ ክርስቲያኒቱንም ክብር ይቀንሳል። እስኪ ንገሩኝ፣ የትኛው ሐዋርያ ነው ፎቶግራፉን በደንብ አድርገው ዘርግተው ይሄው ሐዋርያ ገሌ ሊመጣ ነው የተባለ አለ? በወንጌል ትምህርት አለ? በታሪካችን ውስጥ ካለፉ በኋላ እርግጠኞች ሆነው አባቶቻችን በተጋድሎ ጸንተው የወንጌል አርበኝነታቸው ተረጋግጦ በመሳፍንቱ፣ በመኳንንቱ፣ በባለስልጣናቱ፣ በነገስታቱ ፊት መቆምን ሳይፈሩ ሲገቡ እንኳን ደህና መጣችሁ ተብለው ሳይሆን እየተገረፉ፣ እየተነቀፉ፣ እየታሰሩ፣ እየተንገላቱ በጽኑ መከራ ገብተው ብቻቸውን ገብተው ብዙ አማኞች አስተምረው አሳምነው ከዚያ በኋላ ወደ ሌላው ሀገር ይሄዳሉ። መልሰው በመከራ ያልፋሉ። በትሩፋት በገድል ታሪካቸውን ይፈጽማሉ። የመጨረሻ እረፍታቸው ሲሆን ከዚያ በኋላ ቤተ ክርስቲያን ደግሞ ገድላቸውን ትጽፋለች፣ ታሪካቸውን ትተርካለች፣ በምሳሌነታቸውም ትጠቀምባቸዋለች እንጂ በየትኛውም ታሪካችን ክርስቶስም እየተመላለሰ ሲያስተምር የሆሳዕና ዕለት ብቻ ጉዝጓዝ ተጎዝጉዞለታል፣ ልብሳቸውን አንጥፈዋል፣ ዘንባባውንም በተመሳሳይ። ከዚያ ውጭ ግን ሲተፉበት፣ ሲቀልዱበት፣ ሲያሽሟጥጡት፣ ያውም ተርበው እያበላቸው፣ ታመው እየፈወሳቸው፣ ዕውራኑን እያበራ፣ ጎባጣውን እያቀና ትጠቀምባቸዋለች እንጂ ትጸየፋቸው ብናወግዛቸው። ይህንን የተማርነው እርግጠኛ ነኝ አንድም ካለሙ አንድም ከዘመኑ ክርስቲያኖች ነው። ይሄ ነገሌ ሊመጡ ነው ብፁዕ አቡነ ገሌ እንዲህ አይነት መናም ብናወግዘው እስከ መቼ ድረስ ነው? እጅህን ኪስህ አስገባ የያዝከውን ይዘህ ውጣ እያል ማታለል እኮ ነው። ቅሚያ የሚባለው አታሎ መውሰድም ነው። አሳምኖ በጉዳዩ አምኖ ይመለከተኛል ብሎ እንደውም ዕዳዬን አልከፈልኩም አስራት በኩራቴን መክፈል አለብኝ ብሎ አምኖ ያ ሰው ማድረግ አለበት፣ ግዴታው ነው። እኛም ግዴታቸውን ብንናገር እኛም ግዴታችንን ብንፈጽም መሳቂያ እንሆንም። ወገኖቻችን አሁን ንግስ ነው ካል የሚታያቸው የወንጌል ትምህርት መሰጠቱ አይደለም፣ ዝማሬው፣ ውዳሴው፣ አምልኮቱ መፈጸሙ አይደለም። ዛሬም ሊለምኑ ነው። ዛሬም በቃ እርዳታ ሊጠይቁ ነው። ስለዚህ ልመናችንን እንዳሁኑ በዚህ ብናደርገው የጎደለንን ነገር ቤታችን ውስጥ ሽፍን ብለን አማኞቻችንን ቀስቅሰን የክብሩ ተካፋዮች እንዲሆኑ፣ ከባሪዎች እንዲሆኑ ነው። እግዚአብሔር ክቡር ነው፣ አክባሪ ፈላጊ አይደለም። ቅዱስ ነው፣ ቀዳሽ ፈላጊ አይደለም። ይቀድሰናል፣ ያከብረናል፣ ያነጻናል። ሰጪ ነው፣ ተቀባይም ነው። ሰጪ ሲሆን ተቀባይ የሆነ ደግሞ እኛን ማቅረቢያ መንገዱ ነው። ሰጥቶ ነው ስጡ የሚለን። ጤና ሰጥቶ ብንታመም አይበለውና ለህመማችን ጤና ፍለጋ አንዱ ላይ ብንሄድ አይደለም ያለንን ገንዘብ የሌለ ተበድረን እንከፍላለን። ያለን የሌለን ንብረታችንንም ሽጠን እንደገና ወደ ኋላ ልንመለስ እንችላለን። ስለዚህ ጤና ለሰጠን ለሚሰጠን እግዚአብሔር፣ ሀብት ለሰጠን ለሚሰጠን እግዚአብሔር የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር በሚለው መመሪያ መሰረት ከፈጸም ታላቋ ቤተ ክርስቲያን ታላቅ እንደሆነች ከፍ ትላለች። ስም አጠራሯም ታላቅ ነው። ታላቅነቷን ደግሞ ማን ላይፈታተነው ከመናኛ ጋራ ላያወዳድረው እንዲያምን፣ እንዲያሳምን፣ እንዲሳብ፣ እንዲስብ ማድረጉ ከኛ ይጠበቃል ብዬ አምናለሁ። ለዚህ ነው አሁን ሌላው ደግሞ አልፎ አልፎ የሚሰሙ ነገሮች አሉ። እንደህን ያህል አብሬ ካመሸው ዘንድ ወጥመድ እንዳይሆንብንም
ፈተናም እንዳይሆንብንም የውስጤንም ላካፍላችሁ ብዬ ነው። አሁን ገበያው ቤተክርስቲያኒቱ ላይ እየደራ ነው፣ ከፍም እያለ ነው። ጋብቻ አለ። ጋብቻ ከምስጢራት አንዱ ነው። ስርዓተ ተክሊል በምስጢር የሚፈጸመው ጋብቻ ዘፋኞቹ ተከልክለው ከሆነ ዘማሪዎቹ ደግሞ ለዘፋኞች ከሚከፈለው ገንዘብ በላይ ተከፍለዋቸው ቃለ እግዚአብሔር በገንዘብ ተገዝቶ የሚመጡበት መንገድ እየተፈጠረ ነው። ምናልባት ተቃውሞ ሊገጥመኝ ይችላል፣ የብዙ እንጀራ መዝጋት እንዳይሆን። ምን አለ መደራደር ባይኖር፣ ለሰራተኛ ደሞዙ ይገባዋል እስከ ጠራን ድረስ ሊደረግ የሚገባውን ቤተ ክርስቲያን አስባ ብታደርግ፣ ግን ባለማዊ ሕግ ባለማዊ ስርዓት በሌላው በተለመደው ይህን ስጠኝ እሰጥሃለሁ፣ ይህንን አድርግልኝ አደርግልሃለሁ፣ እንደውም ፐርሰንት አለበት። እነ ሊቀ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ሕጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። የዕለት ምግብ ቤት ለእንግዳ ተብሎ ይመገባል፣ ትራንስፖርት ይከፈላል። እንዲያም ሲል እንደው ለኪስም መባል ይኖርበታል። ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽው የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። አባታችን በዚሁ አጋጣሚ እነሱ ራሱ ጠይቀውኛል። እንደዚያ ከሆነ አልመጣም ያሉ። ልመጣ ነኝ። መልሱን እኮ አልመለስኩም ገና፣ የጠየቅኩትን ነው። እግዚአብሔር ይስጥልኝ። ይሄ ከሆነ እንዳትሞክሩት ነው ያልኩኝ። የሰጡኝ መልስ ሊቀ ሊቃውንት ይሄንን ነው። እነሱ ራሳቸው ፐርሰንት ሌላ ምናምን የሚፈልግ ካለ እኛን እንዳትጠሩ ነው ያሉን፣ አንገኝም ነው ያሉ ሲሉኝ፣ እነዚህ የእግዚአብሔር ሰዎች ናቸው። በቃ አለቅ። የእግዚአብሔርን ለእግዚአብሔር የእውቀት አስራት፣ የጉልበት አስራት፣ የገንዘብ አስራት የተለያየ ነውና ይህንን ለመክፈል ከተዘጋጁት ጋራ እኔም አብሬ ቆማለሁ። ለዚህ ነው ሁለት ነገሮችን ብሰማ፣ አንደኛ በፐርሰንት ቢሆን መጀመሪያም እዚህ ጉባኤውንም አልከፍትም፣ እርግጠኛ ነኝ። ምዕመናንን ለቤተ መቅደስ ማሰሪያ ስጡ ብዬ ለሌላ እንጀራ መስጠት አልችልም። የእግዚአብሔርና የእግዚአብሔር ነውና ጨርሶ አልገኝም፣ እርግጠኛውን የምነግራቸው። ሁለተኛ ደግሞ ጭራሽ ማምሸት ይህን ያህል ማንጋት አይደለም፣ ለጸሎትም አልገኝም። በሉ ይህን እንደወደዳችሁ አድርጉ። እንደው ምናልባት በልብሎኝ እንኳን ለመፍቀድ ብሞክር፣ መጀመሪያ ግን አይሞከርም። እግዚአብሔር ያልተከለው ተክሌኛ ሊሆን አይችልም። እግዚአብሔር ያልፈቀደው ስራ በፍጹም በጉልበት በጥበብ ባላስፈላጊ ብልህነት እንስራ ብንለው የእምቧይ ካብ ነው፣ ይናዳል፣ ይፈርሳል። የእግዚአብሔር እጅ ካለበት ደግሞ ሰሪውን ራሱ መንፈስ ቅዱስ አነሳሳል። አልናገርም ዝምታን እመርጣለሁ ቢል ለበጎ ነገር ፊቱን ጸፍቶ አፉን ከፍቶ መንፈስ ቅዱስ ያናግረዋል፣ ድካሙን ያስወግደዋል። አልደክማቸው ብሎ ነው እንዴ? በብዛት በዚህ 3 ቀን ትናንትና ብቻ አላየሁትም። ኃይለ መስቀል እየተከታተልኩኝ ነበረ። ትናንትና ብቻ ረፍት ወስደሃል መሰለኝ። ከትናንትና ወዲያ ዛሬ ሙሉውን እንደጮኸ ነው። ደግሞ ትንሽ ወጣ ሲልም እያየን ነው። የት አለ ሲባል ነበረ ቅድም። ጥሩልን፣ እሱን ጥሩልን እየተባለ ነበር። ተሰጥኦ ነዋ። አንድ ሰው ተሰጥኦ ካለው ያንን መቀበል ነው፣ አሜን ማለት ነው። እግዚአብሔር የፈቀደለትን የሰጠውን ስጦታ ደግሞ መግፋት ወይም ደግሞ መተዚያም ደግሞ ሌላ አመለካከት ንፍገት ይባላል። እግዚአብሔር ያልነፈገውን ለአንድ ሰው ለእያንዳንዳችን እዚህ ላለ ነው የሰጠን ጸጋ፣ በሰጠን ጸጋ መጠቀም ነው። ስለዚህ ለዚህ ጉባኤ ለዚህ ስራ ስኬታማነት ሙሉ ጊዜያችሁን ሙሉ ዕውቀታችሁን ያለ እንከን ባየሁት፣ እኔ ያየሁትን ነው የምመሰክር፣ ያላየሁትን መናገር አልችልም። ያየሁትን ያረጋገጥኩትን ደከመን ሳትሉ፣ ሌላው ቀርቶ እንደው እራት እንኳ ሳትበሉ ያደራችሁበት ጊዜ እንዳለ ትናንትም ምንም ሰምቻለሁ። ከሰም ጉድለት ወይም የቀደመ ተመግቦ
ወደኋላ እዚህ ደግሞ ደፋ ቀና ያለ አልፎት ጾም ያደራችሁበት ጊዜ እንዳለም ተረድቻለሁ። የሚቀርበውን እንኳን ይህን ያህል እየጮኻችሁ ይህን ያህል እየደከማችሁ ያውም በሙቀት በዚህ አዳራሽ ናችሁ የተሻለ ነገር ሰው ማግኘት ያለበትን ዕለታዊ ምግቡን እንኳን በተመጣጠነ አልቀረባላችሁም። ግን እግዚአብሔር መንፈስ ቅዱስ መግቧችኋል። እናንተም ከእግዚአብሔር ክብርን ለመቀበል የእግዚአብሔርን ልዩ ጸጋ ለመጎናጸፍ የእግዚአብሔርን ቸርነት ፈልጋችሁ ስላደረጋችሁት ይጎደለ ብላችሁ ምንም አላጉረመረማችሁ። በሌላ መልኩ ብትመጡ ኖሮ ውሃም ለምን አልቀረበም? አሁን እዚህ ውሃ የለም። እዚህ ጋር የምታዩት ውሃ ለድጋፍ ነው የቀረበ እንጂ ለመጠጥ አይደለም። በዓለም ውስጥ እያየን ነው። 5 ደቂቃ ተናግሮ ትንሽ መጠጣት አለበት አይደለም? አሁንም ትንሽ ተናግሮ ትንሽ መጠጣት አለበት። ይህን ያህል እየተናገረ አልጠጣም። ይህን ያህል እየዘመራችሁ ውሃ የለም። ምክንያቱም እዚህ ይሄ አዳራሽ አገልግሎቱ ለወንጌልና ለወንጌል ብቻ ስለሆነ ውሃ፣ ቆሎ ወዘተርፈ እዚህ ጋር ምግብ አይገባም። እንደ አንድ ቤተ መቅደስ ስሙንም ነዋ ወንጌል መንግስት። ስለዚህ ባጭሩ ወንጌል መንግስት ነው። የእግዚአብሔር የወንጌሉ የመንግስቱ ወንጌል መንግስተ ሰማያት የምንወርስበት የሚነገርበት ስለሆነ ወንጌል ደግሞ ክቡር ስለሆነ ክቡሩን በክቡር ቦታ ማስተላለፍ ስላለብን ለዚህ ነው እዚህ ውሃ ቆሎ እንኳ ያላቀረበ እንጂ እንዲያ ቢል እንቅልፉም ይርቃል። ግን ሳይቀምሱ ሳይጠጡ ምንም ነገር በእልልታ በማስተባበር ይህን ያህል መቆየት ከመንፈስ ቅዱስ የተሰጠ ልዩ ጸጋ ነው። በዚህ መንፈሳዊ ኩራት ተሰምቶኛል። ሁላችሁንም እግዚአብሔር ይጠብቃችሁ፣ እግዚአብሔር ይባርካችሁ። ስለዚህ ቤተ ክርስቲያን ሌላ ነገር አያስፈልጋትም። በእኔ አጠራር ገብረ ኢየሱስ ወይም ዶክተር አለማየሁ የተናገሩትን ሁልጊዜ አስታውሰዋለሁ፣ ማልረሳው ነው። ከገዳማችን አንዱ ውስጥ እጽዋት ተቆርጠው ያሉ። እንግዲህ ስለ እጽዋት እሳቸው ምን እንደሚሉ እንዴት መከራቸውን እንደሚያዩ ታውቃላችሁ። እጽዋቱ ተጨፍጭፈው በዚያ ላይ ደግሞ የማያስፈልግ መርዛማ አፈር ከሌላ ተቆፍሮ የወጣ መጣያ ያጡ ሰዎች እዚያ ጋር አስፈቅደው ረግረጉን ለመሙላት ሲታገሉ ያያሉ። ያንን ሲያዩ ቀጥታ እሳት ልሰው እሳት ጎርሰው ተበሳጭተው እኔ ዘንድ ነው የመጡ። እኔም ማውቃቸው በትህትናቸው ምን ብለው ነው። የዛ ቀን ግን ምንም ራሳቸውን አያውቁት፣ ግልጹን ነው የምናገረው። እና ምን ሆነው ነው እንዴት ነው እላቸው። እንዴት እንደዚህ ይሆናል እርስዎ ባሉበት ሲል ምንድን ነው እዚህ ቦታ እሺ እንሂድ ነው ያልኩኝ። በጣም የምናከብራቸው ትልቅ የቤተ ክርስቲያን ልጅ ስለሆኑ ከዛ በሬያቸው ሄድኩኝ። አየው። በእርግጥም ያስቆጣል። በእርግጥም ሊደረግ የማይገባው ነገር ነው። በዚያ ላይ እንዳለን በብስጭት ላይ ብስጭት። እኔ አሁን እሳቸውን ለመጥቀስ የፈለግኩበት አንድ አጥማቂ ነኝ የሚሉ ሰው እኔ ከያዝኩት መስቀል ይበልጣል ቢላ ነው። በዚያም ላይ ደግሞ የተጣመመ የጎበጠ ቢላ ነው። የሽንኩርት መክተፊያ ቢላ አይነት አለ አይደል? በጣም የጎበጠ ነው እና በዚያ ላይ ደግሞ በጣም የዛገ ነው እና ታምር ተፈጠረ ይሉናል ቀረብ ብለው። ይኸው ብፁዕ አባታችን ታምር ተሰርቶ እዚህ ቦታ ይላሉ። እሳቸውም እየሰሙ ነው። ምን ታምር ተፈጠረ አልኳቸው። ይሄ ቢላ በትውከት ነው ይወጣላቸው አሉ። በትውከት በማስታወክ ይሄ ቢላ ከሆዳቸው ወጣ እና ግርም ይላል። አንዳንድ ጊዜ ለእግዚአብሔር የሚሳነው ነገር የለም። ግን እንግዲህ ከዚህ እንዲሆኖ ይሄ ጎባጣ ቢላ በትውከት እንዴት ነው የሚወጣ? በማስታወክ እንደ ሰውኛ ትንሽ ይፈትናል። ቢላውን ያየ ነው ይሄ የሚገባው እና በስጨት ብለው አይ አሁን ለወርቅ ሌላ የዛገ ማስታወቂያ ይወጣል። ለወርቅ የዛገ ይችን ስንዱ የሆነች እመቤት፣ ይችን ሁለንተናዋ ምሉ የሆነ እመቤት እናት ቤተ ክርስቲያን በዚህ ነው እናንተ የምታስተዋውቋት? ይህንን ነው የምታቀርቡ ብለው በጣም ያዘኑት ሐዘን የተናገሩት። እሳቸው የተናገሩትን አሁን ሙሉ በሙሉ አረፍተ ነገሩን አልተናገርኩትም፣ ስሜቱን ነው እንጂ እሳቸው ሲናገሩት ለየት አድርገው እና አንዳንድ ጊዜ
ቤተክርስቲያኒቷን ዝቅ የሚያደርግ ተቃዋሚዎቻችንን ከፍ የሚያደርግ የኛን ተልእኮ አንገት የሚያስደፋ የማይሆን ወሬም ባናወራ የሌለም ነገር ባንፈጠር ብዙ ታምራት ተደርገዋል። ሙታን እኮ ተነስተዋል በቤተ ክርስቲያናችን፣ ዛሬም ይነሳሉ። እግዚአብሔር ሲፈቅድ ሕሙማን ይፈወሳሉ በጸበሉ በእምነቱ፣ ተባዮች ይወጣሉ ከባብ ጀምሮ እስከ ሌላ ድረስ። አይሆንም ማለት አይደለም፣ ግን ያ የዛገው ቢላ እንግዲህ አማኝ ነኝ ብዬ ከማምነው አንዱ በእምነቴ ጥርጥር የለብኝም። ማንም በእምነቴ እንዲፈትነኝ አልፈልግም። ምናልባት ሰው ነኝና ደካማነት በልዩ ልዩ መንገድ ይኖረኛል፣ ሊኖረኝም ይችላል። እምነት ግን እምነት ነው። እምነት ግን እምነት ነው። አማኝ ነኝ ብዬ የማምነው ሰው ይሄ በዚህ ነው የወጣ ቢባል ትንሽ ይከብዳል። መርፌ ወጣ ቢባል ከዚህ ቀደም አይቻለሁ ሐረር ላይ አምኛለሁ ሊሆን ይችላል። ምክንያቱም ሮሮ ሊያስወጣው ይችላል። ግን እንዲህ የጎበጠ ቢላ ምን ያለ ከዚህ እንዲወጥቶ እዚህ ላይ እንዴት ተቃና ወይ በዚህ ሾለከ ቢባል እሺ በስር ግን እዚህ ደርሶ እንደዚህ ወጣ የሚለው ነገሮች ቤተክርስቲያኒቱን የማይመጥኑ ነገሮችን ብንረሳቸው ብናርቃቸው። ስለዚህ ልመና አንዱና ትልቁ የቅድስት ቤተክርስቲያንን ክብር የነካ የሚነካ ብዙዎችም ለጽድቅ መጥተው አስራት በኩራታቸውን ይዘው መጥተው ደስ ብሏቸው እግዚአብሔርን አምልከው አመስግነው መባ ስጦታቸውን ሰጥተው ወንጌል ተምረው ለመሄድ ይመጣሉ። ችክ ያለ ልመና ይመጣል፣ ነገሩ ያልቃል። ከዛ በኋላ አያሳየን ብለው ደርሰው ነው የሚመጣ። አይታችኋል። አሁን ብዙ ሰው ታቦተ ሕጉ እኮ እስከሚገባ እኮ መቆየቱን ትቶታል። ታቦተ ሕጉ ቆሞ ግር ብሎ ነው የሚሄድ ተመልሶ። ተሎ አይለቁንም እነዚህ ካህናት ነው፣ ወደ ልመና ነው የሚገቡ ነው። መርሃ ግብራችንን ያወቁ ሰዎች ግን ንቅንቅ አሉ። እንደውም ደስ ብሏቸው አስቀድሰው ታቦተ ሕጉን አስገብተው መክፈልት ቀምሰው የተገኘውን በረከት ተቀብለው ነው የሚመለሱት። እና የኛ ያልሆኑ ስራዎች እንዳንሰራ ቅድም ያልኩት ግን ተስማምታችኋል። ይሄ ማስታወቂያው መልካም ነው። ማስታወቂያው እነገሌም ሊመጡም መልካም ነው። ያም ቢቀር ግን መሆን ያለበት ዕውቅ የቅድስት ቤተክርስቲያን ልጆች፣ መምህራን፣ ሊቃውንት ይመጣሉ ቢባል በቂ አይሆንም? ሲመጡ እኮ ይገለጣሉ። አሁን ትናንትና መድረክ ላይ ኃይለ መስቀል ይመጣል ተብሎ አልተነገርም። ማስታወቂያ ያየ ይኖራል፣ ግን እዚያው በማስተባበር እንጂ እዚህ አይደለም። ገና ብቅ ሲል ግን ህዝቡ ምንድነው ያሳየን? አይታችሁት የለ ደስታውን ሲያየው ራሱ እኮ የዚያ ጊዜ ይገለጣል። ይመጣል ያልነው ሰው ቀረ። ምን ሆኖ ነው የቀረ? ሌላ ስም ነው አሁን እየተሰጠ ያለው። ሰሞኑንም ሰምቻለሁ። ፈቃደኛ የነበረ ሰው ከዛ በኋላ ይሄ ካልተሟላ ቅድሚያ አልመጣም አሉ ሲባል እነ ሊቀ ሊቃውንት በልደና አሁን ያሉት ሰው እንዳለ ሰምቻለሁ። እንደሱ ከሆነ ደናው እንዲህ አይነት መስፈርት የለንም። መስፈርታችን አባቶቻችን በቀኖናቸው የለኩት የተደነገጉት እያንዳንዱ ነገር ተሰፍሮ የተለካ ነው። ቅድም ሲነግሩን ነበር ሊቀ ሊቃውንት አይታችኋል። ቤተ ክርስቲያን የራሷ የተለካ የተሰፈረ የተቆጠረ አቀማመጥ አላት። የበሮቹ የመስኮቶቹ ወዘተርፈ ብሉይ ከሐዲስ ያዘ ስንል ሁለቱንም፣ ሐዲሱን ብቻ ከሆነ የሐዲሱን፣ የዋሻውን ወይም የሰቀላውን ከሆነ አንደኛውን ይይዛል፣ ወይም ሶስቱን አስተባብረው ወይም አንዱን። አሁን ግን አንዳንድ ቤተክርስቲያን አይተን ከሆነ ጭራሽ የኛም የምንላቸውም አሰራሮች እየተፈጠሩ ነው። የኛም አይባሉ ከባይዳን የተወረሱ እኛነታችንን የማይገልጹ። ይሄ ብቻ አይደለም፣ ስዕሎችንም ተመልከቱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕሎች ያልሆኑ አቀማመጣቸውም ቤተክርስቲያን ስርዓት አላት። ነገደ ጻድቃን፣ ነገደ ሰማዕታት የየራሳቸው ቦታ አላቸው። ቤተክርስቲያን ሲሳሉ የሥላሴ የት ላይ ነው የሚሳል?
የጊዮርጊስ የእመቤታችን የት ላይ ነው ቦታቸው? ቦታ አላቸው። አይታችሁ ተመልክታችሁ ከሆነ አሁን ግን በዘፈቀደ አንዱ ዝም ብሎ ይገባል፣ የቤተ ክርስቲያኒቱ ስርዓት ያልሆነ ይመጣል። ስለዚህ የቤተ ክርስቲያን ስርዓት ጠባቂዎች እንሁን። ይህን ያህል ደከማችሁ፣ ይህን ያህል ደክማችሁ ባገኛችሁት ገንዘብ ደግሞ የሚሰራው ስራ ቤተ ክርስቲያኒቱን የሚመጥን ማንነቷን የሚገልጽ መሆን እንዳለበት የሁላችን እምነት ነው። ስለ ገንዘብ ብዙ ተጨንቄም አስቤም አላውቅም። ሰሪው ራሱ መንፈስ ቅዱስ ስለሚያመጣው። ለዚህ ነው እኔ ልመና ላይ ብዙም አልሰማራ። አንተ የወደድከውን ፍቀድለትና አምጣው ነው። እግዚአብሔር የፈቀደለት የወደደው ደግሞ አንዳንድ ግለሰቦች በብዙ የሚቆጠር ሚሊዮን አውጥተው 80 ሚሊዮን 100 ሚሊዮን አውጥተው ቤተክርስቲያን አሰርተው እንዴ? አንድ ግለሰብ ብዙዎችን አውቃለሁ ገሌ ብዬ እዚህ መናገር ባልችል። ስለዚህ 2-3ቱ ይቅር 10 20 30 መቶዎቹ ደግሞ ብዙና ብዙ ሊሰሩ ይችላሉ። እኛ ግን ቤተክርስቲያን የምትሰኘው ትልቁም ትንሹም ድሃውም ሀብታሙም የተማረውም ያልተማረውም በቅድስት ቤተክርስቲያን ልጅነቱ በእምነቱ እኩል ነውና እኔም አስተዋጽኦ አድርጌያለሁ እንዲል ወይ በጉልበቱ ወይ በሆነ ወደ ውጭም ልተወውና ከዚህ ቀደም እንዳደረግኩት እዚያም ብሄድ አለበለዚያ አዲስ አበባ ማውቃቸው ብቻ በብዙ የሚቆጠሩ የእግዚአብሔር ልጆች አሉ። የኖርኩት መርካቶ ነው፣ ራጉኤል ነው። ቀላል ጊዜ አይደለም። በሙሉ እዚያ ያሉትን ነጋዴዎች አውቃቸዋለሁ። ትናንትና ደግሞ ሕፃናት የነበሩ ዛሬ ትዳር መስርተው ሀብት አፍርተው ያሉ እኔው ራሴ ያሳደግኳቸው ብዙ ልጆች ደርሰዋል። እነዚያን እያንኳኳው አንተ ላይ ይህንን ጥያለሁ፣ አንተም ላይ ይህንን አድርጌያለሁ፣ ምንም መሰብሰብ ሳያስፈልገኝ በሉኑ ይህንን ፈጽሙ ብል እርግጠኛ ነኝ ያደርጉታል። ሞክሬው አላውቅም፣ ግን እዚህ ጋር ስራ ጀምረናል። የወደዳችሁ አድርጉ ነው እስካሁን። የመጀመሪያ የከረረ ልበለው የረገበን እንግዲህ ተመልካች ይስማው፣ ግን ለእኔ የተዋዛና በቃ አቀራረቡም ደስ የሚል በእግዚአብሔር ስም በመላኩ በቅዱስ ሚካኤል ስም እንዲሁም ደግሞ በእያንዳንዳችን ስም የገሌ ወዳጅ እየተባለ የተደረገ ነው። ያኮራል፣ በጣም ደስ ይላል። ቤተ ክርስቲያን ላይ ጨረታ እየተባለ አይታችሁታል። ጨረታ ብዙ አበዛውባችሁ ብቻ የማይገባ ጨረታ ቤተ ክርስቲያን ላይ አንዱ ዳቦ ያጫርታል፣ አንዱ በሬ ያጫርታል፣ አንዱ ብርቱካን ሎሚ ያጫርታል፣ አንዱ የሆነ ነገር ያጫርታል። በጣም አደገኛ የሆነ እንደዚህ አይነቱ ነው ቤተ ክርስቲያኒቱን የማይመጥን። እንዲህ አይነቱ ግን በጣም ደስ ስለሚል ከልብ እናመሰግናለን። ብዙ ሰርታችኋል፣ ብዙ አድርጋችኋል። ከሚገባው በላይ አግኝተናል። አሁን ምናልባት በሐሳባችን እንደ ዕቅድ 50 ሚሊዮን ብለን ከሆነ 10 ሚሊዮን ካገኘን ከ50ው በላይ ነው ብለን እናምናለን። ገንዘቡን ብንተወው ብዙ ሰዎች የሚሰራውን ስራ አውቀውልናል። የዚህ ባለቤቶቹ ነው ለመንቀሳቀስ ትልቅ ስራ ተሰርቷል። ለማስተዋወቅ እኮ ገንዘብ ይከፈላል አይደለም? ለማስተዋወቅ ገንዘብ ይከፈላል። ዛሬ እና ኃይለ መስቀል ትዕግስት የክርስትና ስምሽ ነው። አጸደ ማርያም እና አጸደ ማርያም አሉ። ሌሎችም በሙሉ ስም እንዳልጠይቅ ሌላ ላይ ቢሆን ያው የማስታወቂያው ክፍያ ይኖረዋል። ስራ ነውና እንጀራ ነውና። ጽዮን ላይ ሲመጡ ግን ውሃ እንኳ ሳይኖር ይህን ያህል ስራ ሰርታችኋል። ስለዚህ ብዙ አትርፋችኋል፣ ብዙ አትርፈናል። እግዚአብሔር የተመሰገነ ይሁን። የሚዲያ ባለሙያዎቹ፣ አርቲስቶቻችን፣ በአጠቃላይ ልጆቻችን፣ የሰንበት ተማሪዎቹ አንዳንዶች ልጆቻቸውን ትተው ነው ቤት የመጡት። ልጆቻቸውን ትተው እኔም ለጽዮን ለጽርሐ ጽዮን ስራ አለብኝ የሚለውን ነገር ይዘው ለዚህ ምስክሬ ደግሞ ማርያም ናት የሚለውን ፊት አውራሪ አድርገው ከዚያው ቁጭ ብለው እየዘመሩ እያገለገሉ አድረዋል። በዚህ አገልግሎታችሁ ትልቅ መንፈሳዊ ኩራት
ተሰምቶኛል። ቅድስት ቤተክርስቲያንም ደስተኛ ነች። በባህር ዳር ሀገረ ስብከት ከልብ ስም አመሰግናለሁ። እግዚአብሔር ይጠብቃችሁ፣ እግዚአብሔር ይባርካችሁ። የሆነውን ነገር ጠቅላላ ድምሩን መጥቶ ከሆነ ይገልጽልናል፣ ካልመጣ ነገ እንገልጻለን። በአንዱ ሚዲያ ስንገልጸው ሁላችሁም ላይ ይደርሳል። እንድትመረምሩትም እናደርጋለን። ከእናንተ ውስጥ የደከማችሁበት ነገር አንዳንድ ጊዜ የሚጠፋፋ አለ የሚባል ነገር አይሰራም። በእኛ ሂሳብ አያያዝ ነገ ከባለሙያዎች ጋር እንሄዳለን። ጽዮን ስንሄድ አንዱ የምትጎበኙት ሂሳብ አያያዛችንን ነው። ምን ይመስላል ሂሳብ አያያዙ? ወጪው ምን ይመስላል? ገቢው ምን ይመስላል? እሱን አይታችሁ ብቻ ትማሩበታላችሁ፣ ታስተምሩበታላችሁ። ስርዝ ድልዝ የሚባል ነገር የለም። የሚወድቅ ነገር የለም። እያንዳንዱ ነገር ሚስማር በቃው ተብሎ አይጣልም። መልሶ ተቃንቶ እስከ መጨረሻው ያገለግላል። የሲሚንቶ ወረቀት በቃው አይባልም። ተሰብስቦ ተሽጦ ገቢ ሆኖ መልሶ ያገለግላል። እያንዳንዱ ነገር የነጓጎደው ወይም የነካከተው ማገዶ በቃ አይባልም። ለማገዶ ተሽጦ ለቤተ ክርስቲያኒቱ ያገለግላል። ያንን ደግሞ በሂሳብ አያያዛችን በዘመኑ የሂሳብ አሰራር ነው የምንሰራ። ታዩት አላችሁ፣ ትማሩበት አላችሁ። ጎደለ የምትሉት ነገር ካለ ደግሞ ታስተምሩን አላችሁ። ለማስተካከል ዝግጆች ነን። በእኛ ግን ብዙ ባለሙያዎች አሳይተን አድንቀውልናል። እኛም ደስ ብሎን የነገው ትውልድ የሚረከበው ትክክለኛ ስራ መሆኑን እያረጋገጥን ነው ልንሄድ የምንፈልገው። ስለዚህ የሚቀጥለው ላይ የዘንድሮ ቢያልፈን በዚህ ጉባኤ የተሳተፋችሁ የየራሳችሁ አንዳንድ ዛፍ ትተክላላችሁ። የሚመጣው ላይ አንዳንድ ዛፍ የራሳችሁ መታሰቢያ ትተክላላችሁ። በዚህ ስራ ደግሞ ይህ ታሪካዊ ሰነድ ሆኖ እነማን ምን ሲያደርጉ ነበር ብለን ይተረካል። ለነገው ትውልድ ይቀርባል። ልመና ቅድም ተናግረውታል ሊቀ ሊቃውንት። የረሱትን ለማስታወስ ሐዊረ ሕይወት የሚል አንድ ቀን ተደርጓል። ሩጫው አንድ ቀን ነው። ሐዊረ ሕይወት ደግሞ ተዘጋጅቶ በዚያ ላይ እንዲሁ የተወሰነ ገንዘብ ተሰባስቧል። እንደ እግዚአብሔር ፈቃድ ትልቅ እርዳታም ስለነበረ ሩጫ 1፣ ሐዊረ ሕይወት 2፣ ይህ 3ኛ በሰሜን አሜሪካ 2 ጊዜ ያህል አስተባብረናል። ሰሜን አሜሪካ ያሉትም ልጆቻችን እጅግ ጠንካሮች፣ በአርአያነትና በምሳሌነት የራሳቸውን ገንዘብ መጀመሪያ የሚያወጡ በልግስናውም በአገልግሎቱም የምናመሰግናቸው ናቸው። ስለዚህ በዚህ ዕለት እስካሁን ድረስ እንቅልፋችሁን ትታችሁ በየቤታችሁ ናችሁ የወንድሞቻችሁን የልጆቻችሁን ድካም በመመልከት አብራችሁ በመሳተፍ በልግስና በጸሎት በዝማሬ ተሳታፊ የሆናችሁትን በአገር ውስጥም በአገር ውጭም ያላችሁትን ሁሉ እግዚአብሔር ይባርካችሁ። ቅድስተ ቅዱሳን ድንግል ማርያም ምንጊዜም ከእናንተ ጋር ትሁን። የእናትነቷ ክብር ረድኤት አይለያችሁ እላለሁ። በዚህ ምሽት በዚህ 3ኛ ቀናችን ነው። ደከመን ሰለቸን ሳትሉ ያገለገላችሁትን ሁሉ እግዚአብሔር የአገልግሎታችሁን ዋጋ ይክፈላችሁ፣ እድሜ ጤና ይስጣችሁ፣ ቤታችሁን በበረከት ይምላ፣ ዘራችሁን እግዚአብሔር ይባርክ፣ ሐሳባችሁን እግዚአብሔር ይፈጽምላችሁ፣ ከክፉ ነገር እግዚአብሔር ይሰውራችሁ፣ ከማይታወቅ ፈተና እግዚአብሔር ይሰውራችሁ፣ በፊት በኋላችሁ በቅዱሳን መላእክቱ ይምራችሁ ይጠብቃችሁ፣ በኑሯችሁ ሁሉ ጥያቄ ጠይቃችሁ ጥያቄያችን ያልተመለሰበት ጊዜ የለም ብላችሁ ቋሚ ምስክሮች እንድትሆኑ እግዚአብሔር ከእናንተ ጋር ይሁን። ይህንን ሰዓት ባርኮ ቀኑንም ባርኮ እጅግ ደስ የሚያሰኝ ጉባኤ 3ቱን ቀን ሙሉ በሙሉ ምዕመናን እንዴት ምን መስለው መስቀል አደባባዩን እንደተመሙበት እንደመሉት አይታችኋል። ለመስጠትም እንዴት ይረባረቡ እንደነበረ ተመልክታችኋል። በእውነት እንኮራለን። በአጠቃላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች እንኮራለን። የኛ አገልግሎት ደካማ እየሆነ ነው እንጂ የኛ ማንነት እየፈተናቸው እንጂ የቅድስት ቤተክርስቲያን ልጆች አንድም ቀን ወደኋላ ብለው አያውቁም። እኛም በአገልግሎት በርትተን ምዕመናን በእኛም አገልግሎት ፍጹም ደስተኞች የሚሆኑበትን ስራ ለመስራት
እንድንበቃ የሁላችሁም ጸሎት አይለየን። አነሳስቶ ያስጀመረን አስጀምሮም ያስፈጸመን በእቅዳችን መሰረት ያለ አንዳች መሰናክል እስካሁኗ ሰዓት ድረስ ያሳካልን እግዚአብሔር ስሙ የተመሰገነ ይሁን። ለሀገራችን ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። እግዚአብሔር ይባርካችሁ። አሜን።